ዛሬ ላይ ወደ ኋላ የቀራችሁት በታለንታችሁ ላይሆን ይችላል፣ ወይም ደግሞ በትላንት ህይወታችሁም ላይሆን ይችላል፣ ወይም በነገሮች ላይሆን ይችላል፣ በአይዴንቲቲያችሁ ነው። ምክንያቱም እያንዳንዱ ተግባሮቻችሁ የሚጀምረው ከእምነታችሁ ነው። ራሳችሁ የምታምኑ ደካማ እንደሆነ የምታምኑ ከሆነ ከባድ ነገሮችን፣ ስራዎችን እያስወገዳችሁ ትሄዳላችሁ። ራሳችሁን የምታምኑት ሰነፍ እንደሆናችሁ ከሆነ ከባድ ነገሮችን ዛሬ ነገ እያላችሁ ታዘገያላችሁ። ራሳችሁን የምታምኑ ቻሌንጅን መጋፈጥ እንደማትችሉ የምታምኑ ከሆነ ባላችሁበት ስታክ አድርጋችሁ ነው የምትቀሩት። አንድ እውነት ልንገራችሁ፣ አይዴንቲቲያችሁን የምታስተካክሉት ሳይሆን የምትገነቡት ነገር ነው። አይዴንቲቲያችሁን ስትገነቡ፣ ማንነታችሁን ስትገነቡ የነገ ህይወታችሁን እያሻሻላችሁ ነው የምትሄዱት። ምክንያቱም አንድ አይዴንቲቲያችሁ ከተስተካከለ ሁሉን ነገሮች መስተካከል ይጀምራሉ፣ መቀየር ይጀምራሉ። ስለዚህ በዚህ ቪዲዮ አዎንታዊ ወይም ጥሩ የሆነ ፖዚቲቭ የሆነ ማንነት እንዴት መገንባት እንደምትችሉ አንድ በአንድ እናያለን። የመጀመሪያው ነጥብ ኃላፊነት ተቀበሉ። ሰዎች ተጨማሪ ኃላፊነት ሲቀበሉ ለራሳቸው ያላቸው ደረጃ እድገት እየሰጡ ነው የሚሄዱት። ኃላፊነት የሚቀበል ሰው ኃላፊነት የሚቀበል ባህሪ ተጠያቂነትን ይቀበላል። ስለዚህ ብዙ ሰዎች ትክክለኛ ነገር ላይ ሲቀመጡ ወይም ትክክለኛ ነገሮች ባደረጉ ቁጥር እኔ ነኝ ያደረኩት፣ ይሄ የኔ ስራ ነው ብለው ይቀበላሉ። ግን ነገሮች ሲበላሹ፣ ነገሮች እየተሳሳቱ ሲሄዱ፣ ነገሮች ወደ መጥፎ ነገሮች እየገጠሟቸው ሲሄዱ እያንዳንዱን ነገር ማሳበብ ይጀምራሉ። ኃላፊነት አይቀበሉ። ኃላፊነት ማትቀበሉ ከሆነ ህይወታችሁ ማሻሻል አትችሉም። የተሻለ ማንነት መገንባት አትችሉም። የተሻለ ካራክተር መኖር አትችሉም። ስለዚህ ተጠያቂነት የሚኖረው ኃላፊነትን ስትቀበሉ ነው። ኃላፊነት መቀበል ስትችሉ ህይወታችሁን ማሻሻል ትችላላችሁ። ተጠያቂነት የማይቀበል ሰው ለችግሮቻቸው ለገጠሙት ችግር ለእያንዳንዱ ነገር ሰበብ ይፈጥራል። ወላጆቹን ያሳብባል፣ አስተማሪዎቹን ያሳብባል፣ የዘር ሐረጉን ያሳብባል፣ የአርባ ቀን ዕድሉን ያሳብባል፣ እጣ ፋንታውን ያሳክቡ፣ ኮከቦቹ ላይ ያላክካል። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ነገሮች ላይ ኃላፊነት መቀበል ይኖርባችኋል። ኃላፊነት ስትቀበሉ ስህተቶቻችሁን፣ ለውድቀታችሁ፣ ለራሳችሁ ላይ ለገጠማችሁ መጥፎ ነገሮች ኃላፊነት ስትቀበሉ የመማር እድል ይኖራችኋል። የመማር እድል ሲኖራችሁ ደግሞ ራሳችሁን የማሻሻል እድል ይኖራችኋል። ራሳችሁን ስታሻሽሉ ደግሞ ውጤታማ እየሆናችሁ ነው የምትሄዱት። ስለዚህ አዎንታዊ ማንነት መገንባት የምትፈልጉ ከሆነ ኃላፊነታችሁን ተቀበሉ። ኃላፊነት ስትቀበሉ ህይወታችሁን ማሻሻል ነው። ሁለተኛው ነጥብ ደግሞ ለሌሎች ማሰብ። አንድ የ10 ዓመት ልጅ አይስክሬም መሸጫ ሱቅ ውስጥ ጎራ ብሎ ከተቀመጠ በኋላ አስተናጋጇ እንዲህ ሲል ጠየቃት። አይስክሬም ዋጋው ስንት ነው ብሎ ይጠይቃታል። አስተናጋጇም 75 ሳንቲም አለችው። ልጁም እጁ ላይ ያለውን ሳንቲሞች ይቆጥርና ትንሹ አይስክሬም ስንት ነው ይላታል። ልጅቷም እንዲህ ብላ ትመልስለታለች፣ ትንሹ አይስክሬም 35 ሳንቲም ነው ብላ ትመልስለታለች። ልጁም እጁ ላይ ያሉትን ሳንቲሞች ያይና 35 ሳንቲም የሚሸጠውን አይስክሬም ስጭኝ ይላታል። ከዛ ያንን አይስክሬም ከተመገበ በኋላ ከዛ ቦታ ላይ ይሄዳል። አስተናጋጇም ወደ ልጁ የተቀመጠበት ቦታ ስትመጣ ሳህኑ ባዶ ነው። ግን ልጁ ባለ 10 ሳንቲሞች አንዳንድ ሳንቲሞች 10 ሳንቲሞች አስቀምጦላት ሄዷል። በጣም ልቧ ይነካል፣ ትገረማለች። ይሄ ልጅ እኮ ትልቁን አይስክሬም መብላት ይችል ነበር፣ ግን ስለኔ ስላሰበ ብሩን አስቀምጦልኝ ሄደ ብላ ታስባለች። ስለዚህ ዓለማችን ላይ ጥሩ ግንኙነት እንዲኖራል፣ ውጤታማ ህይወት እንዲኖርን፣ ከሰዎች ጋር ያለን መልካም ግንኙነት እንድናዳብር የምንፈልግ ከሆነ ከሰዎች ጋር ያለን ነገር ለሰዎች ማሰብ መቻል አለብን። ለሰዎች ስናስብ ህይወታችንን ማስተካከል የምንችለው ከሰዎች ጋር ያለን ግንኙነት መልካም የሆነ አሳቢ በሆንን ቁጥር ከሰዎች ጋር ያለን ነገር ያሻሻልን እንሄዳለን። ስለዚህ መልካም ግንኙነት እንዲኖራል፣ ማንነታችሁ አዎንታዊ ማንነት እንዲኖራችሁ ለሰዎች ማሰብ ጀምሩ። ሶስተኛው ነጥብ ደግሞ ቃላቶችን በጥንቃቄ ምረጥ። አፋችሁ እንዳመጣላችሁ የምትናገሩ ሰዎች መጨረሻችሁ መስማት የማትፈልጉትን ነገር በጆሮአችሁ መጋቱ የማይቀሬ ነው። አንዳንድ ሰዎች የሚናገሩትን ነገር በጥንቃቄ አይመርጡ። አፋቸው ላይ እንደመጣላቸው ነው የሚናገሩት። ያ ደግሞ ግንኙነታቸውን ያበላሽባቸዋል። ከሰው ጋር ያላቸው መልካም ግንኙነት እንዳይቀጥል ነው እያደረገው ያለው። ህይወታችሁን መልካም ግንኙነት እንዲኖራችሁ የምትፈልጉ ከሆነ ከመናገራችሁ በፊት ልታስቡ ይገባል። ቃላታችሁን ልትመርጡ ይገባል። ከሰው ጋር ስታወሩ ቃላቶቻችሁን ልትመርጡ ይገባል። ያን ስትመርጡ ነው ከሰው ጋር ያላችሁን ግንኙነት ማስቀጠል የምትችሉት። ብዙ ሰዎች ቃላቶቻቸውን ባለመመረጣቸው የሰው ጋር ያላቸውን ግንኙነት ተበላሽቷል። ሰዎችን ስሜት ጎድተዋል። የሰዎችን ጋር የነበራቸውን መልካም ግንኙነት አበላሽተዋል። ስለዚህ ቃላቶቻችሁን ስትመርጡ ቃላቶቻችሁ መርጣችሁ በትክክለኛው ሰዓት መናገር የምትችሉ ሰዎች ከሆናችሁ ጥሩ ማንነት እየገነባችሁ ነው የምትሄዱት። አዎንታዊ ማንነት እየገነባችሁ ትሄዳላችሁ። ስለዚህ ከመናገራችሁ በፊት ቃላቶቻችሁን ምረጡ። ቃላቶቻችሁን ስትመርጡ ነው አዎንታዊ ማንነት መገንባት የምትችሉ። አራተኛው ነጥብ ደግሞ አታማሩ፣ አትተቹ። አሉታዊ የሆነ ትችቶችን መስጠት ሰዎችን ይሰብራል፣ ሰዎችን ይጎዳል፣ ሰዎች እንዳይሻሻሉ ያደርጋል። ግን አዎንታዊ የሆኑ ትችቶችን መስጠት ሰዎች እንዲሻሻሉ፣ ሰዎች ራሳቸውን አይተው ክፍተታቸውን አይተው ራሳቸው ጋር ምኑ ጋር ጉድለት እንዳለባቸው አይተው እንዲሻሻሉ ያደርጋቸው። ስለዚህ አሉታዊ የሆነ ወይም ደግሞ
የማያሻሽል ትችቶችን ከመስጠት ተቆጠቡ። አዎንታዊ የሆነ ትችቶችን በመስጠት ህይወታቸውን እንዲያሻሽሉ አድርጉ። ራሳችሁም አዎንታዊ የሆኑ ትችቶችን ተቀበሉ። አዎንታዊ ትችቶችን ስትቀበሉ ክፍተቶቻችሁን ማየት ትችላላችሁ፣ ድክመቶቻችሁን ማየት ትችላላችሁ፣ የቱ ጋር መሻሻል እንዳለባችሁ ማወቅ ትችላላችሁ። ያንን ባያችሁ ደግሞ ቁጥር ራሳችሁን እያሻሻላችሁ ትሄዳላችሁ። ያ ደግሞ ህይወታችሁን እንድትቀይሩ ያደርጋችኋል። መልካም የሆነ ወይም አዎንታዊ የሆነ ማንነት እንድትገነቡ ያደርጋችኋል። ለእያንዳንዱ ነገሮች ማማረራችሁን አቁሙ። በእያንዳንዱ ነገር ማማረር ከጀመራችሁ እያንዳንዱ ነገር ላይ የምታማሩ ሰዎች ከሆናችሁ ደስታ እያገኛችሁ አትሄዱም፣ ደስተኛ መሆን አትችሉም። ስለዚህ ደስተኛ ሆናችሁ መቀጠል የምትፈልጉ ከሆነ ለእያንዳንዱ ነገር ማማረር አቁሙ። ጥሩ ነገሮች ለማየት ሞክሩ። መልካም ነገሮችን ማየት ልመዱ። ያንን ስታደርጉ ነው ደስተኛ እየሆናችሁ የምትሄዱት፣ ሰላማዊም እየሆናችሁ የምትሄዱት፣ ራሳችሁንም ማሻሻል የምትችሉት። አዎንታዊ ማንነት እንዲኖራችሁ የምትፈልጉ ከሆነ መተቸታችሁንና ማማረራችሁን አቁሙ። አምስተኛው ነጥብ ደግሞ ጥሩ አዳማጭ ሁኑ። ጥሩ አዳማጭ ስትሆን ተንከባካቢነትን ያሳያል። እያንዳንዱን ነገር በትክክል የምታዳምጥ ከሆነ በእርጋታ ዝም ብላ እያዳመጣችሁ በሄዳችሁ ቁጥር ሶሉሽን የምትፈጥሩ፣ ትክክለኛውን ነገር የምትናገሩ፣ በትክክል አስተውላችሁ የምትመልሱ ሰዎች እየሆናችሁ ነው የምትሄዱት። ብዙ ሰዎች በትክክል ስለማያዳምጡ መናገር ያለባቸውን አያውቁም፣ በትክክል መመለስ ያለባቸውን አያውቁም። ህይወታቸውንም ያበላሻሉ፣ ከሰው ጋር ያላቸውን ግንኙነት ያበላሻሉ፣ የሰዎችንም ስሜት ይጎዳሉ። ስለዚህ ቆም ብላችሁ በትክክል የምታዳምጡ የማዳመጥ ችሎታችሁ ጥሩ እየሆነ በሄደ ቁጥር ከሰዎች ጋር ያላችሁ ግንኙነት እየተስተካከለ ማንነታችሁን እየገነባችሁ ጥሩ አይዴንቲቲ ወይም ደግሞ ጥሩ ማንነት እየገነባችሁ ትሄዳላችሁ። ስለዚህ አዳማጭ ስትሆኑ ተንከባካቢ ትሆናላችሁ፣ አስተዋይ ትሆናላችሁ። ለሰዎችን በአግባቡ መግባባት የምትችሉ ሰዎች እየሆናችሁ ነው የምትሄዱት። ስለዚህ ጥሩ አዳማጩን ግንኙነታችሁን ያጠነክርላችኋል። ግንኙነታችሁን ለረጅም ጊዜ እንዲቆይ ያደርገዋል። ስለዚህ ጥሩ አዳማጭ በመሆን ጥሩ ማንነት ወይም ደግሞ አዎንታዊ ማንነት ገንቡ። ስድስተኛው ነጥብ ደግሞ ሌሎች ሰዎች ባህሪ ላይ አዎንታዊ ትርጉም ይኖራችሁ። ሁልጊዜ ግንኙነታችሁ ስትመሰርቱ አዎንታዊ ሁኑ። የሆነ ቴክስት ልካችኋል። ያንን ቴክስት ልክ እንደላካችሁ 2 ቀን 3 ቀን ሆኖታል። አይምሯችሁ ላይ ቶሎ የሚመጣው ይሄ ሰውዬ ችላ ብሎኝ ነው ብላችሁ ነው የምታስቡት። ያ ግን ላይሆን ይችላል። ያንን ቴክስት ላያየው ይችላል። ወይም ደግሞ ያንን ቴክስት አይቶት የማይመች ቦታ ላይ ተገኝቶ ሊሆን ይችላል። ያንን ቴክስት ደግሞ ላይደርሰውም ይችላል። ያን ቴክስት ደግሞ ለመመለስ የማይችል አስቸኳይ ነገሮች ገጥሞት ወይም መጥፎ ነገር ላይ ሆኖ ያንን ቴክስት ላይመልስ ይችላል። ያንን የምታስቡ ከሆነ ግንኙነታችሁን ማስቀጠል ትችላላችሁ። መልካም የሆነ ግንኙነት እንዲኖራችሁ ታደርጋላችሁ። ስለዚህ ሁሌም የሌሎች ሰዎች ባህሪ ላይ አዎንታዊ ትርጉም ይኖራችሁ። ያን ስታደርጉ ፖዚቲቭ ወይም መልካም የሆነ ማንነት መገንባት ትችላላችሁ። አራተኛው ነጥብ ደግሞ ትጋት ይኑር። ትጋት ለውጤታማነት ዋናው መሰረት ነው። ትጋት መተማመንን የሚያሳይ ነገር ነው። ትጋት ግብረ ገብነትን የሚጨምር ነገር ነው። ትጋት ታማኝነትን የሚገነባ ነገር ነው። ትጋት ደግሞ ትዕግስትን የሚሰጥ ነገር ነው። ስለዚህ ትጋት ሲኖራችሁ ህይወታችሁን መቀየር ትችላላችሁ። የተሻለ ማንነት መገንባት ትችላላችሁ። የተሻለ ውጤታማነት ማምጣት ትችላላችሁ። ጥሩ ነገር ትጋት በልምምድ የምታዳብሩት ነገር ነው። ስለዚህ ትጋት ስታዳብሩ፣ ትጋት ያለው ሰው ስትሆኑ ህይወታችሁን መቀየር ትችላላችሁ። ውጤታማ መሆን ትችላላችሁ። የተሻለ ቦታ ላይ መገኘት ትችላላችሁ። ስለዚህ ትጋት ይኑራችሁ። ትጋት ሲኖራችሁ ነው መልካም የሆነ ወይም ደግሞ አዎንታዊ ማንነት መገንባት የምትችሉ። ሁለተኛው ነጥብ ደግሞ ስህተት ስትሰራ ተቀብለ ለፈው። ብዙ ሰዎች ስህተታቸውን አይቀበሉ። አንዳንድ ሰዎች እየኖሩ ሲማሩ፣ ሌሎቹ ደግሞ እየኖሩ ፍጹም አይማሩም። ስህተትህን ስትቀበል የመማር እድል እያገኘ ነው የምትሄደው። ራስን የማሻሻል እድል እያገኘ ነው የምትሄደው። ወደፊት የመራመድ እድል እያገኘ ነው የምትሄደው። ስህተታችሁን በተቀበላችሁ ቁጥር፣ ስህተታችሁን ለማረም ዝግጁ በሆናችሁ ቁጥር ህይወታችሁን እያስተካከላችሁ ነው የምትሄዱት። ስህተት መስራትን ስትገነዘብ ራስን አትውቀስ፣ ወይም ደግሞ ይልቁኑ ወዲያውኑ አምነ ተቀበልና ስህተትን ይቅርታ ጠይቅ። ወደ ጎን ገሸሽ አታድርግ፣ አትካድ፣ አትቃወምም። ያንን ስታደርግ ነው መማር የምችለው፣ ራስን መቀየር የምችለው፣ የተሻለ ማንነት መገንባት። ስህተታችሁን የምትቀበሉ ሰዎች ከሆናችሁ ማንነታችሁን ማስተካከል ትችላላችሁ። ራሳችሁን የማሻሻል ጊዜ እያገኛችሁ ትሄዳላችሁ። ራሳችሁን የተሻለ ቦታ ላይ ማስቀመጥ የምትችሉ ሰዎች እየሆናችሁ ነው የምትሄዱ። ስለዚህ ስህተታችሁን ተቀበሉ። አዎንታዊ ማንነት እንዲኖራችሁ የምትፈልጉ ከሆነ ስህተታችሁን ተቀብላችሁ የምትማሩ ሰዎች ሁኑ። 9ኛው ነጥብ ደግሞ ሐሜተኛ አትሁኑ። ሐሜት የሚነግራችሁ ሰው እናንተንም ሌላ ቦታ እንደሚያማችሁ እወቁ። ሐሜት ብዙ ጊዜ ውሸት ነው የሚሆነው። ስለዚህ የሰዎችን ስም ማጥፋት፣ ያ ደግሞ ኢነርጂያችሁን ይወስድባችኋል፣ ጊዜያችሁን ይወስድባችኋል፣ ሰላማችሁን ይወስድባችኋል። ሐሜት ማዳመጥም ሰዎችን ማማት አስፈላጊ አይደለም። ያ ቆይቶ አይምሯችሁን እየኮሰኮሰ አይምሯችሁን ጥሩ ስሜት እንዳይሰማችሁ ነው የሚያደርጋችሁ። ስለዚህ ሐሜት ማማታችሁን አቆሙ። ሰዎችን ሲታሙ መስማታችሁን አቆሙ። ብዙ ጊዜ ዝቅተኛ የሆኑ ሰዎች ስለ ሰዎች ያወራሉ። መካከለኛ የሆኑ ሰዎች ደግሞ ስለ ነገሮች ያወራሉ። ትላላቅ ሰዎች ደግሞ ስለ ሀሳቦች ያወራሉ። ስለዚህ ሐሜታችሁን ስታቆሙ፣ ሰዎችን ማማት ስታቆሙ ህይወታችሁን ማስተካከል ትችላላችሁ። አዎንታዊ ማንነት መገንባት ትችላላችሁ። 10ኛው ነጥብ ደግሞ የገባውን ቃል ወደ ቁርጠኝነት ቀይር።
ቁርጠኝነት ምንም ይሁን ምንም የሚፈጸም ቃል ኪዳን ነው። ብዙ ጊዜ ቃላችሁን የገባችሁትን ቃል ራሳችሁን አሻሽላለሁ ወይም ራሳችሁን እቀይራለሁ፣ እነዚህን ያስቀመጣችሁትን ጎል ወይም ደግሞ ለራሳችሁ የነገራችሁትን ነገር ወይም ደግሞ የጻፋችሁትን ልታሳኩት የፈለጋችሁትን ነገሮች ቁርጠኛ በመሆን ቃል የገባችሁትን ነገር ወደ ተግባር ቀይሩ። ያንን ስትቀይሩ ነው ማንነታችሁን እየቀየራችሁ የምትሄዱት፣ ራሳችሁን ማመን የምትችሉት፣ ኮንፊደንሳችሁን ማሳደግ የምትችሉት። ስለዚህ ለራሳችሁ ቃል ገብታችኋል አይደለ? ያንን ቃል የገባችሁትን ወይም ጠዋት ተነስቼ ኤክሰርሳይዝ አደርጋለሁ ወይም ደግሞ ጠዋት ተነስቼ አንድ ፔጅ አነባለሁ እያላችሁ ለራሳችሁ ቃል ከገባችሁ ቁርጠኛ በመሆን ጠዋት ተነስታችሁ ያንን ፔጅ ማንበብ፣ አንድ ፔጅ ማንበብ፣ ኤክሰርሳይዝ ማድረግ ካለባችሁ ጠዋት ለራሳችሁ ቃል ከገባችሁ ጠዋት ተነስታችሁ ኤክሰርሳይዝ ለ10 ደቂቃ ማድረግ፣ ያንን ቃል የገባችሁትን ባከበራችሁ ቁጥር ቃል የገባችሁትን ሁሌም በፈጸማችሁ ቁጥር ማንነታችሁን አዎንታዊ ማንነት እየገነባችሁ ነው የምትሄዱት። ራሳችሁን እያመናችሁ ትሄዳላችሁ። ራሳችሁን ስታምኑ ደግሞ የተሻለ ማንነት ኮንፊደንሳችሁ እያደገ ይሄዳል። በራሳችሁ ያላችሁ ቁርጠኝነት እያደገ ይሄዳል። ስለዚህ ውጤታማ እየሆናችሁ ትሄዳላችሁ። ራሳችሁን የተሻለ ቦታ ላይ ማግኘት ትችላላችሁ። ስለዚህ ቃል የገባችሁትን ነገር አረገዋለሁ ወይም ደግሞ አሳካዋለሁ ብላችሁ ቃል የገባችሁትን ነገር በማድረግ ህይወታችሁን አስተካክሉ። አዎንታዊ ማንነት ገንቡ። አንደኛ ነጥብ ታማኝነት ተለማመድ። ሌሎች ጠቃሚ ነው፣ ታማኝነት ግን ወሳኝ ነው። አንድ ጥያቄ ልጠይቃችሁ። በጣም ጎበዝ፣ በጣም ችሎታ ያለው ሰው፣ በጣም ደግሞ አቅም ያለው ሰው ሆኖ ግን ታማኝ ካልሆነ ስራችሁ ላይ ማካተት ትፈልጋላችሁ? አብራችሁ እንዲሰራ ትፈልጋላችሁ? አትፈልጉ። ምክንያቱም የትኛውንም ጥሩ ስራ አቅም ቢኖረው፣ የትኛውንም ችሎታ ቢኖረው፣ የትኛውንም ጥሩ ፖቴንሻል ቢኖረው ታማኝ ካልሆነ ግን አብራችሁ እንዲሰራ አትፈልጉ። ታማኝነት በጣም አስፈላጊ ነው። በህይወታችሁ የተሻለ ቦታ ላይ እንድትገኙ፣ ከሰዎች ጋር ያላችሁ ነገር የተሻለ እንዲሆን፣ ውጤታማ እንድትሆኑ፣ ከሰዎች ጋር ያላችሁ ነገር ለረጅም ጊዜ አብሮ እንዲቆይ የምትፈልጉ ከሆነ ታማኝ ሁኑ። ለእያንዳንዱ ነገር አብራችሁ ለምትሰሩ ሰዎች፣ አብራችሁ በዙሪያችሁ ላሉ፣ ለራሳችሁ፣ ለሁሉም ነገር ታማኝ ስትሆኑ ህይወታችሁን መቀየር የምትችሉት። ራሳችሁን ታምናችሁ ለሰዎች የምትታመኑ ሰዎች ከሆናችሁ ራሳችሁን መቀየር ትችላላችሁ። አዎንታዊ ማንነት መገንባት ትችላላችሁ። ሁለተኛ ነጥብ ደግሞ ቂም በቀልን አስወግዱ። ይቅርታ ማለት ተለማመዱ። ይቅርታ ስትሉ ህይወታችሁን ማስተካከል የምትችሉት። ሰዎች ሊያስቀይሟችሁ ይችላል። ሰዎች መጥፎ ነገር ሊያደርጉባችሁ ይችላል። ሰዎች እናንተን ሊጎዳ የሚችሉ ነገሮች ሊያደርጉባችሁ ይችላሉ። ግን ደግሞ ይቅርታ ስትሉ ነው እናንተ ጥሩ ሰላም የምታገኙት። ቂም ይዛችሁ፣ በውስጣችሁ በቀል ይዛችሁ፣ በውስጣችሁ ጥላቻ ይዛችሁ ራሳችሁን መቀየር አትችሉም። የተሻለ ማንነት መገንባት አትችሉም። የተሻለ ውጤታማነት በህይወታችሁ ውስጥ ማምጣት አትችሉም። ስለዚህ ከውስጣችሁ ልታወጡ የምትፈልጉ ከሆነ፣ የተሻለ ማንነት መገንባት የምትፈልጉ ከሆነ ቂም በቀል ከውስጣችሁ ልታወጡ ይገባል። ያንን ስታወጡ ነው የተሻለ ማንነት የምትሰሩት። አንዳንድ ሰዎች ይቅርታ ይላሉ ግን ቂማቸውን አይረሱ። ያ ደግሞ ቀስ በቀስ ራሳቸውን ውስጥ ለውስጥ እየጎዳቸው ነው የሚሉት። አዲስ ነገር በህይወታቸው እንዳያመጡ፣ ባላቸው ነገር ላይ እንዳይደሰቱ ነው የሚያደርጋቸው። ስለዚህ ቂም በቀሎችን ስታስወግዱ ሰላማዊ እየሆናችሁ ትሄዳላችሁ፣ ደስተኛ እየሆናችሁ ትሄዳላችሁ። ስለዚህ አዎንታዊ ማንነት እንድትገነቡ የምትፈልጉ ከሆነ ቂም በቀል አስወግዱ። ያን ስታደርጉ ነው አዎንታዊ ማንነት የሚኖራችሁ። እነዚህን 12 ነጥቦች ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። አዎንታዊ ማንነት ገንቡ። ዛሬ ከምን ለመጀመር አስባችኋል? ኮሜንት ላይ ጻፉልኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ቻው።